አንቺ ጋር ያሳለፍኩበትን ጊዜ አላውቅም ነው የምልሽ አላት። ሁለት ጊዜ ደግሞ ነው ያላት አፋፋን እየመታል። ከዛ ቡዜ ሩታን አይን ቢገል ይገላል ነበር። ሐቂቃ ይሄንን ነው እኔ ላስረዳሽ። ያየሁት ቲክቶክ ላይ ነው ያየሁት። እኔ ቪዲዮ ሄድ ያላየሁት ቲክቶክ ላይ ተቆርጦ። እንዴት ነው ወደ አንቺ የመጣሁት? ይሄን መልሽልኝ አላት። ወደ አንቺ ስመጣ አላስታውስም። እንዴት ነው ወደ አንቺ ልመጣ የቻልኩትኝ አላት። እንደዛ ብሏታል። አሁን በምትናገሩት ያላችሁ የተረዳኝ ነገር ቢሆን አሁን መስቀላችን አንድ እየተቀለደ ነው፣ ሁለተኛ የልጅቷ ስም እየጠፋ ነው። እኔ ግን አማርኛ የምትሰሚ ነው የሚመስለኝ። ኦር በትግርኛ ኦር በእንግሊዘኛ ልንገርሽ። ኮሜንት አታናድጂኝ አንቺ ለራስሽ። ምንም ነገር ማውራት የምፈውላችሁ እሺ ነው ታርጉ። እኔ አንድ ነገር ልንገራችሁ ሁላችሁ ማለት ነው። ዝም በሉና አንድ መልእክት ላስተላልፍ። ሞር ደግሞ የሩታ ደጋፊዎች፣ የኦርቶዶክስ ተከታዮች፣ ክርስቲያን የሚባል በመስቀል የሚድን በመስቀል የዳነ ሰው ብቻ ነው እኔ የምናገረው። ሌላ ሰው አልናገርም። ሌላ ሰው ገደል ቢገባ አያገባኝም። እዚህ ጋር ለአንድ ሰው ያለ ስሙ ስም እየተሰጠው ነው። ያላደረገው አድርጎ እንዲባል እንዲጠላ ከሚዲያ እየተደረገ ነው። ሁለተኛ ነገር ደግሞ እዚህ ጋር የሚመጣ ያለው ለመስቀል ክብር የሌላቸው ላዳና መቀለጃ የሆነ ለመስቀላቸው ሲሉ የታረዱ ኦርቶዶክስ እያሉ ይሄ ደግሞ መስቀላችን እያወጣ ጴንጤ ብትሆኝ ካቶሊክ ብትሆኝ ፕሮቴስታንት ብትሆን አያገባኝም። ሁልሽም በመስቀልሽ የምታምኙ ጌታችን ኢየሱስ ክርስቶስ ተሰቅለዋል፣ በዛ መስቀል እድናለሁ የምትሉ እያንዳንዳችሁ ሜንሽን እያደረጋችሁ ስሩ። እኛ ደግሞ ፖስት እያደረግን እኔ ራሴ 3 4 እሰራለሁ። በዚህ እየሰራን የሚደርስበት ይደርስበታል። አንዴ ብቻ አይደለም 2 3 ቫይራል እንዲወጣል። አንዴ ሳይሆን 2 3 ደጋግማችሁ ስሩ። ደጋግማችሁ ከአንዴም 2ም ስሩ። እየሰራን እንሄዳለን። የሚመጣ እናየዋለን። ችግር የለውም። እኔ ደግሞ በሚሄድበት እሄዳለሁ። ዝም ልል ነበረ አልልም። ሰማይና ምድርን ዝቅ ትበል እመብርሃን ምስክሬ ነው። አንተ ደግሞ ታየኛለህ። በዚህ መስቀል ቀልድ ከሆነ ሰብስቤ ሁላችሁ እስር ቤት ካልገባችሁ እናት ያልወለደችኝ። እኔ ደግሞ ጋይስ ልንገራችሁ፣ እኔ ቪዲዮ አላየሁትም። እኔ ስማችን በዛ ሲነሳ የሆነ ነገር ሲባል ነው ባየውም ዛሬ አልገባም ነበር። ቢኮዝ እኔ ቪዲዮ መጨረሻ ማየትም አለብኝ። አልተጨረሸም እየተባለ ነው ነገ ቀጣይ ያለው። ስለዚህ እኔ መጠየቅ ካለብኝ አብርሃም አይደለም የምጠይቀው። ምንም ነገር ማያውቅ ከሆነ ሩታ በትክክል አድርጋ ታስረዳዋለች፣ አቁማ ታስረዳዋለች። መስቀላችን ነፃ ታወጣለች። 4 ነጥብ ስለራሷ እኛ ተነግረናታል። ራስሽን ነፃ ውጭ ስንል ቆይተናል። ኦልሬዲ ወር ሊሆነን ነው። ስለዚህ እኛ አሁን በምን እንዴት እንደዳነ ማወቅ እንፈልጋለን። ቢኮዝ በመስቀላችን ቀልድ ስለማናውቅ፣ ይሄ ደግሞ ምናየው ነገ ነው ዛሬ አይደለም። ገባችሁ? ቪዲዮ ተቋረጠ ስላሉ ማለት ነው። አዎ ቪዲዮ ተቋርጧል። ሩታ ማለት ግን ቢሆንም ነገ ይወልደዋል ማሬ። ስለዚህ ኦርቶዶክስ የሆናችሁ እኔ ማን ደጋፊ ማለት አልፈልግም ማለት ነው አይደለም እንዴ? ስለዚህ ተውጣ ይፋም ትናገር። ከመጀመሪያው ጀምሮ መስቀሉን አንገቱ እንድታስርለት ያስደርጓት እሷን አይደለ? ስለዚህ እሷ ማብራሪያ ትስጥ። እንደውም ሰዓት እያለ ከፈለጉ እኮ ደግሞ መስቀሉን አውጥተው እኮ በሀብሉ ተሰራበት ማለት ይችላሉ። መብታቸውን፣ አይመለከተንም። ግን መስቀል ያለበትን ሀብል መተት ተሰራበት ብሎ ነው የመጡት። እንደዚህ እንደ ቆሻሻ እንደዚህ ተላምጦ እንደ አጣላ ጌዳ እንድቻንጠልጥሎት ይዘውት የመጡት። ገባሽ ሸዊቴ? እኛ ሩታን በጣም ነው የምንወዳት፣ በጣም ሁሉም ሰው ነው የሚያከብራት። ግን ወጥታ ማብራሪያ በስነ ስርዓት፣ የተሸፋፈነ ማብራሪያ አንፈልግም። በስነ ስርዓት ነገ ጧት እጠይቃለሁ ብሏል። ሲጠይቃት በስነ ስርዓት አብራርታ እንዴት እንደዚህ ትለኛለህ? እንዴት ወደ አንቺ ስመለስ አላውቅም ትለኛለህ? እኔ ምን አድርጌብሃለሁ ብላ ልታብራራ ትችላለች አለች በህይወት። ገባሽ ውዴ? ለራሷ መጋፈጥ አለባት። ሁሉም ሰው ጣጣውን ወደ እሷ እየሸከፈው ነው ያለው። ራሱን ነፃ እያወጣ ነው። ሁሉም ሰው ራሱን ችሎ እየቆመ ነው። ገባሽ? ዛሬ ወንድሙ ምንድነው አንተ እዚህ ውስጥ አይመለከትም ብሎ ነው ያባረረው። እዚህ ውስጥ እንዲገባ ስላልፈለገ አብሮ እሽኮለሌ አብሮ ሲጓጠጡ የነበረው ሁለታቸው ናቸው። ስለዚህ ወንድሙን እዛ ውስጥ ሊያስገባው አልፈለገም። እንዳለ ዳኮተቱን ወደ ሩታ መጠቅለል የፈለገው። ገባሽ? ስለዚህ እኛ በመስቀላችን ቀልድ አናውቅም። የራሳቸው ጉዳይ አፈልጉ ይሆኑ ስሟ ያለ ስም እየጠፋ ነው። ክብሯን ታስጠብቅ ራሷ።
ተናግረናል። ከዚህ በፊት 3-4 አውርተናል። ለፍልፈና ክብርሽን አስጠብቂ አስከብሪን ብለናታል። እኛም በሷ ኮርተ መኖር ነው የምንፈልገው። በየህርንበት እኛም ማናውቀው ነገር ሰምተን አይተን ማናውቀው መተታሞች መጡ እየተባልና ያለ ስም ነው የተሰጠን ነው። ለመግባት እንኳን ተሸማቀቅነ። ዛሬ ከሀይባቤ ቤት ኮሜንት ብንጽፍ አትስሚያቸው መተታሞች ናቸው ነው የተባልነው። እስከዚህ ድረስ ነው የተሸማቀቅን ያለ ነው። ገባሽ? በማናውቀው ተሰምቶ የማይታወቅ ነገር በሀገራችን በቤተሰቦቻችን አንድ ቀን ሲወራ ሰምተን የማናውቀውን አሁን ግን በማናውቀው ነገር ስማችን ያለ ስም ጠፍቷል። የኛ ራሱ መተታሞቹ መጡ ነው የምንባለው። እስከዚህ ድረስ መሆን የለበትም። ራሷን አስከብረ እኛን ታስከብረን ይገባል። ኧረ እኔ አይመለከተኝም ራሴ ያውቃለሁ ካለች ለመስቀላችን መልስ ስጠን። እሷ ራሷን ማስከበር ባለበት መንገድ ታስከብር። አይመለከታችሁም ካለችን እየለፈለፍነ ነው። መስማት አለመስማት የሷ ፈንታ ነው። ግን እኛ መስቀላችን እኛ የከሌን ማንሴስ ሊባል አይችልም። መስቀል የግልናል። እውነት የምሬን ነው። በጣም ነው የሚያስጠላው። ሁሌም መለፍለፍ፣ ሁሌም ደክሞናል። እርስ በርሳችን ስንት ሰው ጋር ተጋጠምነ፣ ስንት ሰው ጋር ተጣላነ። በሄድንበት ሁሉ ስማችን ተጠፋ። ይሁን ብለን ተውነ። ግን መስቀል ነው። መስቀል የኛ መዳኛችን ነው። መስቀል ኃይላችን ነው። አይደለም ማንም ዩቲዩበር ሊሸቅልበት እኔ እንኳን ሀረብ ሀገር እንኳን ስኖር መስቀልሽን ፊሽ ተብዬ ፈትቼ አላውቅም። ስራውን ነው ጥዬው የምወጣው። በመስቀል ድርድር አላውቅም። በስደት ነኝ ያለሁት ብዬ እንኳን ተጨናንቄ አላውቅም። በየበረሃው በባለፈው ታርዶ የቀሩት ወጣቶች በማህተባቸው ነው። ባህላችን ላይ ያለ ወይስ እንትን እስቲ ላይ ብቻ ማውራት አይደለም። ይኸውልሽ እናንተም ለምታውቁ ለትልቅ ቲክቶከሮች ሼር እያረጋችሁ ስታደርሱ ነው ይሄ ነገር መፍትሄ ሊያገኝ የሚችለው። ገብቶሻል? እኛ እዚህ ጋር ስለ መስቀል ስላል ሰውየው ከጥፍር ቆሻሻ አይቆጥረንም። ምክንያቱም እንኳን እኛን የፈጠረ አምላኩን ንቆታል። ስለዚህ ህዝቡ ሆ ብሎ በአንድ እጅ ብነሳ ነው ሰውየው ከዚህ ስራ የሚቆጠበው። እንዲህ ነው ለዚህ ነው የተጠቀምኩት ብሎ መጥቶ መልስ የሚሰጠው። ገብቶሻል? አንዱ ጀግና ያላል አንዱ ልክ አይደለም ሲባል ለማንም መልስ አልሰጥም ብሎ ነው በንቀት ነው የሚሄደው። እሱ እንደ አብርሃም ህዝብን ምንቅ የለም። እግዚአብሔር እንደ አብርሃም ህዝብ ምንቅ የለም። ህዝቡ አላወቀበትም። እኮ ጠበቃ እኮ አለ። ስለትዳር ስለምናምን ተውትና አሁን ላይ ማውራት ካለብን ስለ መስቀላችን ነው። ስለትዳር መስቀላችን ለባካችሁ እንትን ጠይቁልን እያልን እያወራን ነው። ሰሚ አጥተን ነው። ዝም ብለን ባዶ ሜዳ ላይ ሆኖ እንጂ የምንለፈልፈው በየቦታው ነው የምንጮኸው። ባገኘነው አጋጣሚ ነው የምንጠይቀው። ኢቶች ተሳዩ እኮ አሪፍ ነው። አውርታችሁ እናንተን ስለምታዩ ነው እንጂ እነሱ ማውራት ማይፈልጉት። እናንተም አውርታችሁ በተግባር አታሳዩም፣ አንድ ላይ ሆናችሁ ማለት ነው። ስለዚህ እናንተም ለሷ እንኳን ለሩታም ውስጥ ያለ ሰው ለኛ ይሄ መጠየቅና ማውራት ያለበት ነገር ይሄ ነው። አሁን እናንተ ማጨነቅ ያለባችሁ ለእምነታችን ጉዳይ ነው። የሚሰሩ ስራ ለራሳችሁ እስከ መጨረሻ ይስሩ። ግን እንኳን ችግር የለም። እናንተ ማዳም ቤት ሆናችሁ እየተቻገራችሁ እንዴት ሆናችሁ እየሰራችሁ ለነሱ ብላችሁ እየተጨናነቃችሁ ሰብስክራይብ ያደረጋችሁ ሁሉም ነገር ስታረጉ እነሱ ደግሞ እኛን መስማት አለባችሁ። ስለዚህ የራሳቸው ስሜት ብቻ እያዳመጡ ሁሉም የኛም የሚሰማ ሰው እንኳን የለም። እናንተ ያወራችሁ መቼ ነው ይሄ ነገር? ማን ነው የተናገረው? ከነሱ መካከል እንኳን የእምነት ጉዳይ ያወራ ሰው አለ? ማንም የለም። ሁላችን ተባብራችሁ አንድ ላይ ታውሩት ነገር አንድ ላይ ሆነን ሁሉም ነገር ለማድረግ እንችላለን። ሞትላርክሽ ያው መስጠት ማለት ሩታም ጭምር መስጠት አለባት ለዚህ መልስ። በቃ ከሩታም እኛ መልስ እንፈልጋለን። ምክንያቱም ግዴታ ነው። አንድ እኮ ጠበቃ አለ ሶሻል ሚዲያ ጠበቃ እናንተ እኛ ባኖር ኑሮ እነሱ እኮ ምንም አይነት ስራ እኮ መስራት አይችሉም። እናንተ እስከዛሬ ደግፋችሁ በእናንተ አቅም ነው የኖሩት እውነቱን ብናወራ። ስለዚህ እነሱ እናንተ የምትሉት እኛ የምናወራው ነገር መስማት ግዴታ አለባቸው። የራሳቸውን ስሜት ብቻ ማዳመጥ የለባቸው። እኛ እስከ መቼ ድረስ ነው የምንጨናነቀው እንዴ? አሁን እሱ ከትላንት ወዲያ ወደ ቤተሰቡ ቤት እውነት እግዚአብሔር በሚያውቀው እሱ አሁን ቤተሰቡ ቤት ሄዶ ነው ነው ጤነኛ ሆኖ አውቆ የእሷን ስም አጥፍቶ አንደኛ የእምነት ስም ሁሉም ስም እኮ ነው ያጠፋው።
እንዴ እሱ ያላጠፋው ሰው ማን አለ? ስለዚህ እራሱ ያጠፋ ከሆነ እራሱ ይጠየቅ። ሩታ ከሆነ ደግሞ ካደረገ እራሷ ትጠየቃለች። ማን ነው እዚህ ይሄ ቤት የከፈተው ማለት ነው? ይኸውልሽ ነዕማር ናት አይደል? ይሄንን እና ሸዊት እዚህ ጋር ሸዊትም ሰምቻት ነበር። ሸዊት እና ነዕማር እንትን አለ እዚህ የሶሻል ሚዲያ ጠበቃ አለ እኮ የሶሻል ሚዲያ ጠበቃ አለ እና ለምንድን ነው እሱን የማታናግሩት? የት ነው ያለው? ትልቅ ጠበቃ አለ እዚህ ሶሻል ሚዲያ ላይ። ወይ ሼር አረግሻለሁ፣ በውስጥ ኢንቦክስ አረግልሻለሁ። እዩ እሺ፣ እሺ ሼር አርግልኝ፣ እኔ አወራዋለሁ። ፎሎ አርጊ አለ ትልቅ ጠበቃ አለ እዚህ ሶሻል ሚዲያ። በጆን ዳንኤል እና በጃኒ አስተያየት ሰጥቷል። እንዴት ምንም እንደዚህ እንትን አስተያየት የሰጠ ጠበቃ አለ። እንደገና ከዚህ በፊትም ቡራ ሲታሰርም የሆነ እሱም እንደዛ ብለዋል። እሱም ጠበቃ ነውና እነሱም ማናገር ነው። በተለይ ይሄ ሃይማኖት ነክ ነው። ይሄ ግን ትልቅ ጥፋት ያጠፋሉ። አሁንም ከቀጠሉ በዚህ ከሄዱ ግን የትም አትሄድም። ተቆርጣ ማጠፋ ትመጣለች። ነገ ዞሮ 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 አምጦ ወስዶ ከሷ እግር ታች ነው የሚጥለው። ለምን እንደው ታውቂያለሽ? የሚሰራው ግፍ ነው። ሳያለቅስ ተቀበሏት። የምሬን ነው። ሃይሚ ራሱ ምንድነው ያለችው? ወላሂ ላዝም ሃይሚ ራሱ ምንድነው መሄድ አልነበረባትም። እንዴት እንደምትወዳት እንዴት እንደሚያከብራት ሁሉም ይወዳት ነበር። ዛሬ ይሁን ትንሽ እየተሰጥ ብትሳሳት እንደዚህ ይሄና ሴት ልጅ ናት። ነገ ምን ያጋጥመኝ ለነገሩ እንጃ። እኔ በዛሬ ቪዲዮ በጣም ነው ያለቀስኩት። ምክንያቱም ከትላንት ወዲያ ነው ቪዲዮ የተለቀቀው። ይሄ ኬክ እንትን ተብሎ ሰፕራይዝ ተደርጎለት እሱንም ጭምር እኮ ነገር አሳለፍኩትን አላውቅም። ምን ማለት ነው እሱ? በ24 ሰዓት እንዴት ብሎ ነው ሃይምሮ የታደሰው? በ24 ሰዓት አንድ ሰው እንዴት ነው ተቀይሮ የሚመጣው? ዲሲ ቀደል እንደ የፈረመው የገለበጠ እዛ ቤት ላይ የዛ ሱቅ ላይ የፈረመው ፊርማ ፌክ ነው ማለት ነው። አይሰራም። ኧረ የምሬን ነው እንጃ። እኔ ሲሲ እኮ ነው የፈረመው የገለበጠ አመሰግናለሁ ብሎ እንዴ ኬክ ቆርሶ እሱን አላቅም አላስታውስም። የምሬን ነው። ቡዜ የሆነ ነገር ውሸቱንም እውነቱንም ሞልታ አምጥተዋለች። ምክንያቱም እሷ የምትፈልገው ከውሽሚት ጋር እንዲሆን ነው የምትፈልገው። ምክንያቱም ይሄ ልጅ አያሳፍርም። ለሚቀርበት ነገር የሚጸጽተው እሱን ነው ታውቂያለሽ። እኔ ያሳዘነኝ አሁን የምሬን ነው ወላሂ። እኔ ማለት ሰው ለምንድን ነው ለዚህ ይሄ አንዴ ሞቷል ያሉ አሁን ደግሞ በዚህ ተቀይሮ ማለት ነው። ችግር የለም። ለማንኛውም አሁን ነገ እንግዲህ ይለያል ሁሉም ነገር። ምንም አይሞላውም፣ ምንም አይጥሎም፣ ምንም አይደንቀንም፣ ምንም አይሞቀንም፣ ምንም አይለንም፣ ምንም ችግር የለም። ግን እኔ ወላሂ እንዴት እንደሚደነግጠኝ ሞታለች እያሉ አይኗን እያወጡ አሁንማ እንትናን ራሱ ተመሯል። የሚደጋፊዎች ጤነኛ አለመሆናቸውን ያወቅኩት የልዑሌን ፎቶ የዘቀዘቁ የልዑሌን ሞቷል ያሉት ማለት ነው ቤተሰብ የሌላቸው ሰዎች ናቸው። ይሄ ደግሞ ነውር ነው። እንደዚህ ደግሞ አይደረግም። ህፃን ልጅ እንዲያውም አጠቃላይ ነው እዚህ ነገር መግባትም አልነበረበትም። በጣም ግን ይቆጫቸዋል። ለነገ በጣም ይቆጫቸዋል። አሁን እኔ አንድ ጥያቄ አለኝ። ፍሬውን የሆነ ጊዜ እኮ አብርሃምን በአካል አግኝቶታል። ሩታን ለምን አያገኛትም? በአካል አግኝቶ ይሄ ነገር ድራማ ነው ወይስ አይደለም የሚለውን ራሱ አጣጥቶ እዚህ ጋር ድራማማ አይደለም። ድራማ ለምን ድራማ አይደለም። ካላስቀየሱ እኛ ሌላ ነው የምናወራው። ድራማ ያልሆነበት ምክንያት ምንድነው? አንድ ሰው አርግዞ ወልዶ ድራማ አለ እንዴ? አንድ ሰው እንዴት ነው ከዛ ሰው ጋር ተጋብቶ አርግዞ ወልዶ ልጅ ይዞ ድራማ ሊሆን አይችልም። አንድ አመት ሙሉ እንደዛ አለን ነው እንዴ? መቼም እንግዲህ የአብርሃም ልጅ ነው ተብሎ አርግዛ ወልዳ ሲጋቡ ምናምን እያየ ኢትዮጵያ ወይት አንዴ አይላቭ ኢትዮጵያ ላስረዳሽ። እሺ የአብርሃምና ሩታ ህይወት ትክክል ነው። ልጅ መውለዳቸው ትክክል ነው። ትዳራቸው ትክክል ነው። እኛ ድራማ ነው የሚባለው ነገር እየተሰራ ያለው ነው። ድራማ ነው የምንለው ታምኔሉ አይተሽ ማየት ትችያለሽ። ህይወታቸው ኖርማል ነው። ድራማቸው ሰርቶ ተቃቅፈው ይተኛሉ። ማሪ እኛ አሁን ስለ ድራማና ስለ ህይወታቸው አይደለም እኛ የተናገርነው ያለ ነው። አሁን ስለ መስቀላችን ነው። ልጁ
ሁለት መስቀል አድርጎ መጣ። ታመመ፣ ፈዘዘ፣ ደነዘዘ አሉ። በሃይማኖት አልባ አእምሮ አልባ ከሰው ተራ የወጡ እህቱና ወንድሙ ደነዘች ማለት ነው። ዶንቆሮ ሲጀመር ትምህርት አያውቁ። የተማረ ሰውማ ማመዛዘን ይችላል። ስለ ሃይማኖቱ ምን ማለትና ምን ማድረግ እንዳለበት ያውቃል። እነዚህ ደንቆሮች ናቸው። ደንቆሮ ብቻ እኔ እንጃ ከደንቆሮ በላይ ቃል ቢኖር በገለጽከው ያ አንቺ አንድ እዚያ ያት ዝም በይኔ እያወራኝ አንድ የሚተርግማ ነው የሚያወራ እና ማለት ነው። አሁን እያልን ያለ ነው እኛ ልጁ ዛሬ ቪዲዮ ገና አልተጨረሰም። ቪዲዮ ሲጨርስ ግን ዛሬ ያያችሁት ያላችሁ ሰዎች አላችሁ፣ ያያችሁትን ይዛችሁ ቁጭ በሉ። ነገ ግን ነገር ደግሞ ቀጣይ ቪዲዮ ስለሚመጣ ያን ነገር ሰምተን መጨቃጨቅም ካለብን መክሰስም ካለብን መሳደብም ካለብን የፈለግነው ሰው የፈለጉን ነገር በተለይ የኛ ልጆች ዛሬ ስትፈልጉን የነበራችሁ ከኛ ዛሬ ምንም ነገር አትጠብቁ። የነገ ቪዲዮ አይተን ግን መወሰን ካለብን እኛ እንወስናለን። እናንተ በፈለጋችሁ ሰዓት መጥተን እንደማን እናገርም። እኛ በፈለግነው ሰዓት እንከፍታለን ቤታችን። ከመጣችሁ መርሐባ፣ ካልመጣችሁ እናንተ ይመለከታችኋል። ገባችሁ? ግን መረጋጋት የሚባል ነገር አለ። ሲጀመር ስሜታውም ሆነህም መጥተህም ሌላ ሰው ልታስቀይም ትችላለህ። መጥፎ ነገር እንኳን ኢቭን ይዘው ቢመጣ ያ ደነዝ ማለት ነው። ሌላን ሰው ላለማስቀየም ደግሞ ስሜታችን ቀዝቀዝ ብለን ተረጋግተን ሚዲያ ላይ ነን እኛ አብርሃምና ሩታስ ብቻ ሳይሆን ብዙ ሰው የሚሰማን ሰዎች ነን። እነሱ ሁለት ናቸው። እዚህ የሚያዳምጠን 61 ሰዎች አሉ። ገባችሁ? ለሰዎች የምናስተላልፈው ትምህርት ለሰው የምናስተላልፈው ነገር ማወቅ አለብን። ስሜታዊ ሆነን መጥተን መናገር ብቻ አይጠበቅብንም። ስለዚህ እኛ ልጆች ተረጋጉ። እኔ አብርሃምና ሩታ ሜንሽን አድርጌ የምጽፍላቸው ነገር የራሴ ያለኝ ጽፍላቸዋለሁኝ። ተስተካክሎ ከመጣ እሰየ፣ አስተካክሎ ከመጣ እሰየ። አንደኛ ነገር ሃይማኖታችን ያከብርልናል። ሁለተኛ ነው ሚስቱ ነው የሚያስከብረው። እሷ ደግሞ አንደኛ ሃይማኖት ታስከብራለች፣ ሁለተኛ ነገር ደግሞ ራሷ ነፃ ታወጣለች። ኦዲየንሶቿ ምንኮራባት እንጂ መሸማቀቅ እንደሌለብን ራሳችን ቀና እንደምታደርግን ባለሙሉ ተስፋ ነኝ። በቃ ስለዚህ ይሄን ነገር ደግሞ ትንሽ መታገስ፣ ትንሽ ጊዜ ነው የሚፈልገው። መታገስ ነው በቃ። እኔም ነገም አይተን ነገም ከደንም ከነገም እንደምደምጡን እሺ ለማርዬ እስከ ዛሬ ድረስ አሁን እሷ ስንት ነገር አድርጋለች። ገና ከሆነ ራሷን ማስከበር ትችላለች። ማማ ራሷ ማስከበር ትችላለች። ሩታ እኮ አብርሃም አትስራ ካለች እኮ ያቆማል በአንድ ሰከንድ ናት። ሌላ ሰው እንዲጠቀም ብላ ለድራማ ግን የእውነት የምትጠላ ያለች እኛ የሚያመን ገባችሁ? ይሄ አልገባችም ትችላለች። ይሄ ነገር አልገባችም። ሚዲያ ላይ ምን ያህል እየተጠላች ቤተሰብ ድረስ መሄዱን ታውቃለች አይደለ? ምን እስከሚሆን ነው የምትጠብቀው እሷ? ዛሬስ ያሳያት እንትና የሰጣት አስተያየት ምን ነው እያመለከተ ያለው? አንቺ እኮ ስላላየሽው ነው ነህማርዬ፣ ገብቶሻል? ምን ያህል ቅስሟን እንደሚሰብር ሴት ነች። በዛ ላይ እኮ ቅስሟን ምን ያህል እንደሚሰብር እኔ እኮ የተናደድኩት ገብቶሻል ወይስ እኔ እኮ ግርም የሚለኝ ነገር ቪዲዮ አያዩ ወይስ ዝም ብሎ ሰርቶ ነው የሚወጡት? እኔ እኮ የተናደድኩት ነማር አንደኛ ነገር ልንገርሽ፣ የልጅቷን ቀጥ ብሎ ሰማ። ዝም ብሎ ነው የሰማት። ገብቶሻል? ያው ታውቂያታለች ማለት ትወዳለች። እኔ ተወዳጅ ልሆን ብላ እያስመሰለች እንደምት ይችኛዋ ግን የልጁ ሚስቱ የሆነ ነገር ስታቀርብለት ለምንድን ነው የማስታውሰው? ያችንም ለምን የማስታውሰው ነገር የለም አይላትም። ይችኛዋን እንደዛ እንደሚያደርጋት ቪዲዮ አይቼ እኮ ነው የመጣሁ አለ። ሁሉንም አይቼ ነው የመጣሁ አለና አሁን እኮ ገባሽ ያ እህቱ እነሱ በሚፈልጉት መንገድ ነው ለሱ ያሳዩት። የዚች የሚስቱ አሁንም ለምን አይረዳም? ኦኬ እኔ ራሴ ተሽሎኛል ብሎ ነው አይደለ? ተሽሎታል ብሎ ነው አይደለ? ተሽሎኛል ብሎ ነው አይደለ? ደህና ሆኛለሁ በራሴ ነው የምወስነው ብሎ ነው አይደለ የመጣው። ስለዚህ የነሱንስ እንደሰማ የዚችኛዋንም የሚስትየዋንም ደግሞ ምን ሲፈጠር እንደነበር የማያስታውስ ሁሉን ነገር አላስታውስም ብሏል አይደለ? የነሱን እንደሰማ እሷ ጋር መጥቶ ደግሞ እሷን ቁጭ አድርጎ ምንድን ነበረ
ሲፈጠር የነበረው እኔ ስለማላስታውስ እዚህ ቪዲዮ ላይ መጥቶ እሷን ከሚያዋርዳት ለማን ተሳድቦት ለተሳዳቢ ከሚሰጣት ለምን እንደዚህ አይነት ነገር በውስጥ አይጨርስም? ልክ ከእህቱ ጋር በውስጥ እንደጨረሰ ግን ደግሞ ይኸውልሽ ለምን አስፈለገ? እሺ ኤፍሬምን ለምንድን ነው ያወጣው?